በስድስተኛው መቶ ክፍለ ዘመን የተነሳው ኢትዮጵያዊው ያሬድ በሰማያዊው ልዩ ጣዕም ዜማ ምሳሌ የሆነ ቅዱስ ነው። ቅዱስ ያሬድ የተወለደው ሚያዝያ 5 ቀን ሲሆን በአክሱም ከተማ ከአባቱ ከይስሐቅና ከእናቱ ከታውክሊያ ነበር። ሆኖም በተወለደ በ7 ዓመቱ አባቱ ስለሞተ እናቱ ለአጎቱ ለጌዲዮን እንዲያሳድገውና እንዲያስተምረው አደራ ሰጠችው። ያሬድ ካጎቱ ዘንድ መዝሙረ ዳዊት በሚማርበት ጊዜ ስለሚቆጣውና ስለሚገርፈው መታገስ ተስኖት ማይኪራህ ወደምትባል ቦታ ሄዶ ተደበቀ። በዚያም በአንዲት ዛፍ ስር ተጠግቶ አርፎ በነበረበት ሰዓት አንድ ትል የዛፍ ፍሬ ለመብላት ዛፉ ላይ ለመውጣት 6 ጊዜ ሲወድቅ ሲነሳ ከቆየ በኋላ በሰባተኛው ከዛፉ ላይ ወጥቶ የዛፉን ፍሬ ሲበላ ተመለከተ። ቅዱስ ያሬድ የትሉን ተስፋ ለመቁረጥና ከፍተኛ የሆነ ትጋቱን እንዲሁም ወደ ላይ ለመውጣት ብዙ ጊዜ የሞከረ ቢወድቅም ከዓላማው ሳይናወጥ ከብዙ ድካምና ጥረት በኋላ ያሰበው እንደተፈጸመለት ተመልክቶ ሰውነቴ ሆይ ግርፋትን ለምን አትታገሽም? መከራንስ ለምን አትቀበይም? ብሎ ሰውነቱን ከገሰጸ በኋላ ወደ መምህሩ ተመልሶ አባቴ ሆይ ይቅርታ አድርግልኝ፣ እንደ ቀድሞ አስተምረኝ አለው። መምህሩ ጌዲዮንም ተቀብሎ ያስተምረው ጀመር። ከዚህ በኋላ ቅዱስ ያሬድ በአጥቢያው በምትገኝ የአክሱም ጽዮን ቤተክርስቲያን ዘውትር እየሄደ ዕውቀትና ጥበብ የሚገልጽ የጌታዬ እናቱ እመቤቴ ሆይ አይነ ልቦናዬን ያበራልኝ ዘንድ ለምኝልኝ እያለ ይለምን ነበር። እግዚአብሔርም የዕውቀት ጽዋ ገልጾለት በአንድ ቀን 150 መዝሙረ ዳዊት፣ መኃልየ ነቢያት፣ መኃልየ ሰለሞንና ሌሎችን ትርጓሜ መጻሕፍት የብሉያትና ሐዲሳትን ትርጓሜ መጻሕፍትን ጠንቅቆ አወቀ። እግዚአብሔርን በሰማያዊ ዜማ በምድራውያን ሰዎች ሊመሰገን በወደደ ጊዜ ቅዱስ ያሬድን 3 አዕዋፍ ግዕዝ፣ እዝልና አራራይ የሚባሉን የዜማ ስልቶች በመንፈስ ቅዱስ መሪነት አስተምረውታል። ወደ ሰማይም በመንፈስ ቅዱስ በመነጠቅ ቅዱሳን መላእክት እግዚአብሔርን ልዩ በሆነ ጣዕመ ዜማ ሲያመሰግኑ ሰምቶ ወደ ምድር ተመለሰ። ከዚያም በአክሱም ጽዮን ቤተክርስቲያን ከታቦተ ጽዮን ፊት ቆሞ አምላኩን እግዚአብሔርን ዋይ ዘሰማይኩ በሰማይ ዘመላእክት ግናይ፣ በሰማያት የሰማሁት የመላእክት ምስጋና ምን ይደንቅ ምን ይረቅ በማለት በዜማው አመስግኗል። ይህንንም በሰማያዊት ኢየሩሳሌም የሰማውን የመላእክትን ዜማ ለደቀ መዝሙሩ አስተምሯቸዋል። ቅዱስ ያሬድ ሰማያዊ ዜማ በሚያዜምበት ጊዜ ካህናቱ፣ ንጉሱና ምዕመናን አዲስ ነገር ሆነባቸው። ከዚያም እንዴት እንቀበለው ምልክት ሳናገኝ ብለው ማሰብ ሲጀምሩ ንጉሱ አምላካችን ይግለጽልን ብለው ከታኅሳስ 1 ቀን እስከ እሁድ ድረስ ለ7 ቀን ያህል ሱባኤ እንዲይዙ አወጁ። ከዚያም ከሰኞ ዕለት ጀምረው ነበርና ከሰኞ እስከ እሁድ አንድ ሱባኤ ምህላ ይዘው በየቀኑ የአክሱም ጽዮን ማርያምን ቤተክርስቲያን እየዞሩ 400 እግዚኦታና 41 በአንተ ማርያም እያደረሱ ምህላውን አካሄዱ። በሰባተኛው ቀን እሁድ ምህላውን ጨርሰው ሲያሳርጉ ጌታ በዕለተ ዓርብ እንደተሰቀለ ሆኖ በአክሱም ጽዮን ማርያም ቤተክርስቲያን ጉልላት ላይ ተገለጸ። ከዚህም አያይዞ ቅዱስ ያሬድ ዘበመስቀሉ ተቀነወ ወበነቢያት ተሰበከ መላእክት ወሊቃነ መላእክት ሰብህዎ ኪያሁ ንሰብክ ምድህነ ብሎ ነገረ መስቀሉን በማውሳት የወልድ ምሳሌ በሆነው በእዝል ዜማ ዘመረ። ትርጓሜውም በነቢያት ትንቢት የተነገረለትና በመስቀሉ ላይ የተቸነከረው ጌታ መላእክትና የመላእክት አለቆች አመሰገኑት፣ እኛም እርሱ መድኃኒት እንደሆነ እንናገራለን ማለት ነው። በዚህ በተገለጸው ምስክርነት መሰረት ዜማው ከእግዚአብሔር ዘንድ የተሰጠ መሆኑ ታምኖ ከዚያን ዕለት ጀምሮ የቅዱስ ያሬድ ዜማ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መደበኛ መገልገያ ሆነ። ቅዱስ ያሬድ በግዕዝ፣ በእዝል፣ በአራራይ ዜማ በዝማሜ እያመሰገነ በነበረበት ጊዜ ንጉሱ አጼ ገብረ መስቀል በዜማው ተመስጠው አይን አይኑን እያዩ ሳያውቁት የቅዱስ ያሬድን እግር በያዙት የብረት ዘንግ ወጉት። ሁለቱም በተመስጦ ስለነበሩ የሆነውን ነገር አላስተዋሉትም ነበር። ዜማው አብቅቶ ሁለቱም ከተመስጧቸው ሲነቁ ዘንጋቸው በቅዱስ ያሬድ እግር ላይ ተሰክቶ ብዙ ደም ፈሶት ነበር። ንጉሱም ደንግጠው እጅግም አዝነው
ደምህን አፍስሻለሁና የምትፈልገውን ማንኛውንም ነገር ጠይቀኝ እሰጥሃለሁ ሲሉ ቃል ገቡለት። ቅዱስ ያሬድም የምለምነው አንድ ነገር አለ፣ እርሱን ፈጽምልኝ አላቸው። የፈለግከውን ጠይቅ ፈቅጄልሃለሁ አሉት። እርሱም እስካሁን እግዚአብሔር በፈቀደልኝ መሰረት በዚህ ከተማ ከእርሱ ጋር ቆይቻለሁ። ብዙ ደቀ መዛሙርትንም ተክቻለሁ። ከእንግዲህ በኋላ የቀረኝን ዘመን በጸሎትና በብሕትውና መኖር እንድችል ከከተማው ራቅ ወዳለ ቦታ ሄጄ ፈጣሪን ማገልገል ፈልጋለሁ ብሎ የንጉሱን ፈቃድ ጠየቀ። አፄ ገብረ መስቀልም የቅዱስ ያሬድን ቃል ሰምተው ቢያዝኑም በገቡለት ቃል መሰረት ፈቀዱለት። ከዚያም ጉዞን ወደ ደቡብ አቅጣጫ ወደ ሰሜን ተራራዎች አደረገ። በዚያም አሁን በስሙ የታነጸው ቤተክርስቲያን ባለበት ቦታ ላይ በምናኔ ተወስኖ ፈጣሪውን በብሕትውና እያገለገለ ኖረ። ደብረ ሐዊ ከተባለው ተራራ ላይ በምናኔ ብዙ ዓመታትን ካሳለፈ በኋላ በጸለምት ዋሻ በአንዱ ግንቦት 11 ቀን ተሰውሯል። የቅዱስ ያሬድ የደረሳቸው ድርሰቶች አንደኛው ድጓ ነው። ድጓ ማለት ደግሞ ስያሜውን ያገኘበት ምክንያት የዓመቱ በዓላትና የሳምንታት መዘሙራት ተሰብስበውና ተከማችተው ስለሚገኙ ነው። ድጓ ከብሉይ ከሐዲስና ከአዋልድ መጻሕፍት ስለሚጠቀስ የጌታችን ኢየሱስ ክርስቶስን፣ የእመቤታችን ድንግል ማርያምን፣ የመላእክት፣ የነቢያትና ሐዋርያት፣ የጻድቃን፣ የሰማዕታትን ክብር ይናገራል። ጾመ ድጓ ሁለተኛው ሲሆን አብይ ጾም ወቅት በነግ በሰለስት በቀትርና ሰርክ እንዲሁም በሌሊት የሚዘመር መዝሙር ነው። አጠቃላይ መጽሐፉ ነገረ እግዚአብሔርን፣ ነገረ ማርያምን፣ ነገረ ቅዱሳንን፣ ነገረ መላእክት፣ ነገረ ቤተ ክርስቲያን የሚዘክር እንዲሁም የጾምን የጸሎትንና የምጽዋትን ጠቃሚነት የሚያስተምር ነው። ሶስተኛው ምዕራፍ ይባላል። ምዕራፍ ማረፊያ ማለት ነው። የተደረሰውም በጠለምት ነው። የምዕራፍ መጽሐፍ ይዘት የዘውትርና የጾም ምዕራፍ ተብሎ በሁለት ክፍል የተከፈለ ሲሆን የዘውትር ምዕራፍ ዓመቱ ሳይጠብቅ በዓመቱ ውስጥ ባሉት ሳምንታትና በዓላት ወቅቱን እየጠበቀ በአገልግሎት ላይ የሚውል ነው። የጾም ምዕራፍ የሚባለው ደግሞ በጾም 40ና በአንዳንድ የምህላ ቀኖች የሚዘመር ነው። አራተኛው ዝማሬ ይባላል። ዝማሬ ማለት ምስጋና ሲሆን ዝማሬና መዋስትን በደቡብ ጎንደር ዙር አባ በሚባል ቦታ ደርሶታል። የዝማሬ አገልግሎት በቅዳሴ ጊዜ ከድርገት በኋላ የሚቃኝ የሚዘመር የጸሎት ቅዳሴውን ዓላማ ተከትሎ የሚሄድ የአገልግሎት መጽሐፍ ነው። አምስተኛው መዋስት አውስህ መለሰ ከሚለው የግዕዝ ቃል የተገኘ ሲሆን ትርጓሜውም ምልልስ፣ ሰዋስወ ነፍስ ማለት ነው። ለእርጎ ነፍስ በፍትሐት ጊዜ የሚደርስ ነውና ያስ ይሁን ለሙት ድርሰት ደርሶ ማዘንን ከማን አግኝቶታል ቢሉ መልሱ ከዳዊት የሚል ይሆናል። የቅዱስ ያሬድ ዜማዎች ለቤተ ክርስቲያን የሰጡት አገልግሎቶች፣ አንደኛ ቤተ ክርስቲያን በቅዱስ ያሬድ በኩል ሰማያዊ ዜማ ተቀብላ ከሰማያውያን መላእክት ጋር ሁል ጊዜ አምላክን ታመሰግናለች። ሌላው ቤተ ክርስቲያን ለብሉይና ሐዲስ መጻሕፍትንና ሌሎችም የቤተ ክርስቲያን መጻሕፍት ክርስቶስ ምጽአት ድረስ አምናና ታምና ልጆቿን የምታስተምር መሆኗ ያረጋግጥልናል። ሌላው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ወጥ የሆነ ጣዕመ ዜማ እንዲኖራት ትልቅ አስተዋጽኦ አድርጓል። ከቅዱስ ያሬድ በረከት ረድኤት ያሳትፈን። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱሳን ተራዳይነት አይለየን። አሜን። ወስብሐት ለእግዚአብሔር ወወላዲቱ ድንግል ወለመስቀሉ ክቡር። አሜን። ይቆየን።